በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እየተካሄደ በሚገኘው የብልጽግና ፓርቲ የግማሽ ዓመት የፓርቲ አፈጻጸም ግምገማ መድረክ ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንደሻው ጣሰው ክልሉ ሲመሰረት ከፍተኛ ዕዳ እንደነበረበት ለመድረኩ ተሳታፊዎች አንስተዋል። የማዕከላዊ ኢትዮጵያ ክልል ከተመሰረተ 2 ዓመት ከ5 ወር ሆኖታል። ክልላችንን ስራ ስንጀምር ከ60 ሺህ በላይ ሰራተኛ ከ2 ወር እስከ 6 ወር ደሞዝ ያልተከፈለው በርካታ የተጀመሩ ፕሮጀክቶች በክፍያ ምክንያት የቆሙበት ከፍተኛ የሆነ ማዳበሪያ ብድር ገንዘብ ያልተመለሰበት ከ6 ቢሊዮን ብር በላይ የፌዴራል መንግስት የጥሬ ገንዘብና ዕዳና የሰራተኛ ጡረታ ብር ያለማስገባት ችግር፣ ሕግና ስርዓት ያልተከበረባቸው ቦታዎች መብዛት፣ የማህበራዊ ሚዲያ እንደ አሸን መፍላት፣ የህዝብ ለህዝብ ግንኙነት መላላት፣ በርካታ አመራር በክልል አደረጃጀት ጥያቄ ተወጥሮ የነበረ ሲሆን ከፍተኛ የሥራ መቀዛቀዝ፣ ለክልሉ የተመደቡ ሰራተኞች ያልተጓጓዙበት የቢሮ ዝግጅት ያልተደረጉበት ወቅት ነበር። ክልሉ ዛሬ ላይ ተጋርጦበት የነበሩ ችግሮችን ሁሉ በመፍታት በስኬት ጎዳና ላይ እንደሆነም ነው የተናገሩት። ክልሉን በሰው ኃይል ማለትም በአመራርና በሰራተኛ እያደራጁ በ7ቱ ማዕከላት የቢሮ መከራየትና መዋስ ስራ ተሰርቷል። በሌላ በኩል መደበኛ ስራዎችን የሰላም፣ የግብርና፣ የገቢ፣ የትምህርት፣ የጤና፣ የስራ ዕድል ፈጠራና የኑሮ ማረጋጋት ስራዎች እንዲሁም የኢንቨስትመንትና መሰረተ ልማት ስራዎች ከፍተኛ ርብርብ ተደርጓል። ስራ ከጀመርንበት ወቅት አንስቶ በሁሉም መስክ ከፍተኛ ክትትልና ድጋፍ ማድረግ ከነበሩን ችግሮች የተላቀቅን ሲሆን አዳዲስ ፕሮጀክቶችንም ማሰብ እና መስራት ጀምረናል። በተቀናጀና በተናበበ መንገድ በተሰሩ ሁሉ አቀፍ ስራዎች በክልሉም በአጭር ጊዜ ውጤቶች ተመዝግበዋል ያሉት ርዕሰ መስተዳድሩ ተግባራቱን ህዝብን አሳታፊ በማድረግ መከወኑ ለስኬቶች መፋጠን ጉልህ አበርክቶ ነበረው ብለዋል። ክልሉ ለሁሉም ችግሮች መፍትሄ በማስቀመጥ የብልጽግና ጉዞ እንዳይደናቀፍም ሰፊ ርብርብ ማድረጉን አስረድተዋል። እነዚህን ስራዎች በተሟላ አቅም ለመፈጸም የፓርቲና የመንግስት ስራዎች ጠንካራ ክትትልና ድጋፍ ሲደረግላቸው ቆይተዋል። የተለያዩ ሰነዶችን በማዘጋጀት የአመራር እና የአባላትን የፈጻሚውን የአስተሳሰብ ደረጃ ለማሻሻልና ለማቀራረብ ተከታታይ ስራ ተሰርቷል። በሌላ በኩል ህዝቡ በሁሉም ስራዎቻችን ደጋፊነት ሚናውን እንዲጫወት የተዘረጋውን አሰራርና አደረጃጀት ተግባራዊ ተደርጓል። ክልላችን በቅርብ ጊዜ የተመሰረተ ቢሆንም የህዝባችንን ተሳትፎና ተጠቃሚነት ለማረጋገጥ ሰፊ ስራ እየተሰራ ይገኛል። እነዚህ ስራዎች ስናከናውን ሁሉም ነገር አልጋ ባልጋ አልነበረም። ለሁሉም ችግሮች መፍትሄ በማስቀመጥ የብልጽግና ጉዟችን እንዳይደናቀፍ ሰፊ ርብርብ ተደርጓል። ዛሬ የሚጀመረው ጉባኤ ጠንካራ ውይይት የሚደረግበት፣ በቂ አቅጣጫ የሚቀመጥበት፣ የዛሬ 6 ወር ተጨማሪ ድሎችን የምንገመግምበት እንዲሆን እመኛለሁ። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው ዶክተር ዲላ ሞቶሬ ብልጽግና ፓርቲ የዲሞክራሲ አመራር መርህን በመከተል ሰላማዊና የተረጋጋ ሀገር ለመጪው ትውልድ ለማስረከብ እየተጋ ያለና ዘመን ተሻጋሪ ራዕይን ነድፎ የሚንቀሳቀስ ፓርቲ እንደሆነም ተናግረዋል። ፓርቲያችን ብልጽግና ከሰው ልጆች ሁለንተናዊ ባህሪ የምነሳና የሰው ልጆችን የነጻነት፣ የእኩልነትና መሰረታዊ ፍላጎቶችን ሚዛን በጠበቀ ሁኔታ ማሟላት ይገባል ብሎ የሚያምን ፓርቲ ነው። ይህ እሳቤ ሁሉንም የሰው ልጆች በእኩልነት የሚያይሳቤ ሲሆን በሀገራችንም ሆነ በክልላችን በተቋም ግንባታ ማዕቀፍ ውስጥ ተቋማዊ አሰራር ለመገንባት የሚሰራው ተራማጅ ፓርቲ ሲሆን የዲሞክራሲያዊ አመራር መሪን በመከተል ሰላማዊና የተረጋጋች ሀገር ለመጪው ትውልድ ለማስረከብ ዘመን ተሻጋሪ ራዕይ ያለው እና ነድፎ የሚንቀሳቀስ ፓርቲ ነው። ፓርቲያችን ቃልን በተግባር የሚያሳይ ፓርቲ እንደመሆኑ መጠን ከህዝባችን ጋር በምናደርገው ትብብርና በአብሮነት ማዕከላዊ ኢትዮጵያ ክልል ሁላችሁም እንደምታውቁት አዲስ ክልልና የብልጽግና ትሩፋት ብለን የምንወስደው ክልል ነው። ዛሬ በዚህ ቦታ ተገኝተን የ2018 ግማሽ ዓመት ስራ አፈጻጸም ግምገማ ለማድረግ በተገኘንበት የክልላችን መንግስትና ፓርቲ ለዚህ ፕሮግራም ዝግጅት እዚህ በመገኘታችሁ አሁንም በድጋሜ እንኳን ደህና መጣችሁ ለማለት እንፈልጋለን።